ሰላም ሰላም ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ዘ ስተዲ ኦፍ ኮሚኒኬሽን ኦን ማፕስ የሚል ይሆናል። እንግዲህ ዓለማችን ላይ ብዙ አይነት የመንገድ ዝርጋታዎች ወይም ኮሚኒኬሽን ሜካኒዝሞች ወይም የመገናኛ መሰረተ ልማቶች ይገኛሉ። አንደኛው ፉት ፓዝ ወይም ትሬል የሚባለው ነው። የእግር መንገድ ብለን የምንጠራው ማለት ነው። ሎኬትድ ኢን ኦፕን ሳይድ በጣም ክፍት በሆኑ ስፍራዎች ላይ የሚመሰረት ነው። ሜታል ሮድ ኢዝ ኤክስፔንሲቭ ቱ ኮንስትራክት፣ ያ ማለት አስፓልት ለመዘርጋት በጣም አስቸጋሪ ወይም ከባድ የሚሆንባቸው ቦታዎች ላይ ፉት ፓዝ ሰዎች ይጠቀማሉ። ሁለተኛ ሮድ ወይም የመንገድ ዝርጋታ ማለት ነው። ይሄ ሙልትራክ ቱ ሞደርን ሃይዌይስ፣ ከበቅሎ መንገድ ወይም ከበቅሎ መጓጓዣ ወደ ዘመናዊ ፈጣን የሆኑ መኪኖችን የምናገኝበት ሂደት ወይንም ይሄ ሮድ ትራንስፖርት ይባላል። ወይንም ይሄ ዶር ቱ ዶር ትራንስፖርት ተብሎ የሚጠራው ነው። ሶ ሮድ ኢዝ ዶር ቱ ዶር ትራንስፖርት ክላሲፋይድ ቤዝድ ኦን ዊድዝ ኤንድ ሰርፌስ ኳሊቲ። እንግዲህ ሮድ ትራንስፖርት የምንከፋፍለው አንደኛ መንገዶቹ ባላቸው ስፋትና ባላቸው ኳሊቲ መንገዶቹን ክላሲፋይ እናደርጋለን ማለት ነው። ሶስተኛ ካርት ትራክ ወይንም ይሄ ጋሪ ብለን የምንጠራው ነው። ፎር ዊል ድራይቭ ቬክልስ። አራት ዋተርዋይስ የውሃ መንገዶች ወይም በውሃ ላይ መጓጓዣዎች የውሃ መጓጓዣዎች ዋተርዋይስ ይባላሉ። ኢንላንድ ኤንድ ሲ ሩትስ፣ ኢንላንድ ብለን የምንጠራቸው ሊሚትድ የሆኑ ወይንም በወንዞች አካባቢ የሚደረጉ በውሃ ላይ የምናደርጋቸው ወይም በጀልባ የሚደረጉ እንቅስቃሴዎች ኢንላንድ ዋተርዌይ ይባላል። ኢንክሉድ ናቪጌብል ሪቨር፣ ተጓዥ ወንዞች፣ ካናልስ፣ የተለያዩ ቱቦዎች ወይንም ማቋረጫዎችን፣ ኮስታል ሺፒንግ ሩትስ የመርከብ መቆሚያ ስፍራዎችን ኢንላንድ ይባላሉ። ሲሮት ስንል ደግሞ በጣም ሰፋፊ የሆኑ የዓለማችን ላይ የሚገኙ ውቅያኖሶችን የሚሸፍኑ በትላልቅ መርከቦች የሚደረግ እንቅስቃሴ ሲሮት ይባላል። አምስተኛው ሬልዌይ ነው፣ የባቡር መንገድ። አቮይድ ኮንጀክሽን ኤንድ ሌስ ኤር ፖሊሽንስ፣ የትራፊክ መጨናነቅን ይቀንሳል፣ እንዲሁም የአየር ብክለትን በተወሰነ መጠን ይቀንሳል። ሞር ኮምፈርታብል ኤንድ ሴፍ፣ በጣም ምቹና ሴፍ የሚባል ነው፣ ደህንነቱ የተጠበቀ ነው። ቺፐር ኤንድ ኩዊከር ኦቨር ሪላቲቭ ሎንግ ዲስታንስ፣ ቺፐር ስንል እርካሽ የሆነ፣ ኩዊከር ፈጣን፣ እንዲሁም ረጅም መንገዶችን የሚሸፍን ነው ማለት ነው። ሌላኛው በመጨረሻን ወይም በአምስተኝነት የምናየው ወይም በስድስተኝነት የምናየው ኤር ትራንስፖርት ነው። የአየር ትራንስፖርት ሬሰንት ሞድ ኦፍ ትራንስፖርትስ፣ በጣም ቅርብ የሚባል ዘመናዊ ትራንስፖርት የአየር ወይም በአውሮፕላን የሚደረግ እንቅስቃሴ ነው። ሶ ኤርፕሌን ክሮስስ ማውንቴንስ ዴንስ ፎረስት ላርጅ ኦሽን ዊዝ ግሬተስት ኤዝ ኤንድ ስፒድ፣ በከፍተኛ ፍጥነትና በከፍተኛ ፍጥነት ትላልቅ ተራራዎችን፣ ጥቅጥቅ ያሉ ጫካዎችን እንዲሁም ትላልቅ የሆኑ ውቅያኖሶችን የሚያቋርጥ የትራንስፖርት አይነት ነው ማለት ነው። ሪች ሪሞተስት ፋርዘስት ኤንድ ኢንአክሰሰብል ፕሌስ ኦፍ ዲ ኤርዝ፣ እንግዲህ ሪሞት የሆኑ ሰው የማይደርስባቸው ስፍራዎች፣ ፋርዘስ በጣም ሩቅ የሆኑ እንዲሁም ምቹ ያልሆኑ የመሬት ክፍሎችን የሚያዳርስ የትራንስፖርት አይነት ነው ማለት ነው። ኤር ትራንስፖርት ኮንስትራክትድ ኢን ዘ ኦፕን ፊልድ ፋር ፍሮም ዴንስ ፖፑሌሽን ኤንድ ሄቪ ቢልት አፕ ኤሪያስ፣ በጣም ብዙ ህዝብ የሌለባቸው ባዶ ሜዳ ስፍራዎችና በጣም ብዙ ግንባታ የሌለባቸው ስፍራዎች ላይ የባቡር ኤርፖርቶች፣ የአውሮፕላን ኤርፖርቶች ይገነባሉ ማለት ነው። ዋይ ትራንስፖርት ፋሲሊቲ አር ኒድድ፣ ለምን የትራንስፖርት እንቅስቃሴ አስፈለገ ስንል በዋናነት ሁለት ዋና አበይት ምክንያቶች አሉ። አንደኛው ቱ ሰርቭ ሶሺዮ ኢኮኖሚክ ኦር ኢኮኖሚክ አክቲቪቲስ፣ ኢኮኖሚያዊ እንቅስቃሴዎችን ለማከናወን እንዲሁም ቱ ሜክ ስትራቴጂክ ኮንትሮል ኦፍ ካንትሪ ፖሲብል፣ አንድ ሀገር በተቻለው መጠን ስትራቴጂክ የሆኑ ቦታዎችን ኮንትሮል ለማድረግ ወይንም መሀል ከተማን ከገጠር ከተሞች ለማገናኘት አንድን ቦታ ከሌላ ቦታ ለማገናኘት ትራንስፖርት አስፈላጊ ሆነዋል ማለት ነው። ሶ ዋይ ትራንስፖርት ፋሲሊቲስ አር ኒድድ ቢኮዝ ፈርስት ዋን ኢዝ ቱ ሰርቭ ኢኮኖሚክ አክቲቪቲ፣ ነምበር ቱ ቱ ሜክ ስትራቴጂክ ኮንትሮል ኦፍ ካንትሪ ፖሲብል። በሶስተኝነት የምናየው ፋክተርስ አፌክቲንግ ዘ ዴቨሎፕመንት ኦፍ ትራንስፖርት ኔትወርክ፣ በአንድ ቦታ ላይ የመንገድ ዝርጋታ ወይንም ቦታዎችን ለማገናኘት ስናስብ በዋናነት እንቅፋት የሚሆኑ ምክንያቶች አንደኛው
ሪሊፍ ሩት ሮድስ ወይም ማውንቴን፣ አንድ ቦታ ተራራማ ከሆነ መንገድ ለመዘርጋት በጣም አስቸጋሪ ነው። ስለዚህ ሪሊፍ ያለባቸው ቦታዎች፣ ማውንቴን ያለባቸው ቦታዎች መንገድ ስንዘረጋ የምንጠቀመው ሜካኒዝም ሰርፐንታይን ቤንዲንግ እና ተነሊንግ ይባላል። ሰርፐንታይን ቤንዲንግ ማለት ተራራ ቦታ ያሉ ስፍራዎችን ማጠፍ ወይም ይሄ ደቱር ኢንዴክስ የሚባል ነው። ለምሳሌ አንድ መንገድ ከአንድ ኤሪያ ተነስቶ ወደ ሌላ ስፍራ ሲሄድ ይሄን መንገድ ቀጥ ብሎ እንዳይሄድ ተራራውን ኦብስታክል ያደርገዋል። ለምሳሌ መንገዱ ከዚህ ተነስቶ ወደዚህ ዳይሬክሽን መሄድ ቢሆን ይሄ ተራራ ምን ያደርገዋል? አፌክት ያደርገዋል። ስለዚህ ምን ያደርጋል? መንገዱ ቤንድ ያደርጋል ማለት ነው። ዝቅተኛ ስፍራ ይመርጣል ማለት ነው። ይሄ ምን ይባላል? ሰርፐንታይን ቤንዲንግ ይባላል። ወይንም ተነሊንግ ብለን የምንጠራው ነው። ተራራውን በመቦርቦር የምንመሰርተው የመንገድ ዝርጋታ ማለት ነው። አንድን ተራራ በመቦርቦር የሚመሰረት የመንገድ ዝርጋታ ተነሊንግ ተብሎ ይጠራል። ተራራውን ቦርቡረን ወይንም ይሄ ዋሻ በማድረግ መኪኖች በውስጡ እንዲያልፉ የምናደርግበት ሂደት ተነሊንግ ይባላል። ስለዚህ ሪሊፍ ላይ ወይም ማውንቴን ላይ የምንጠቀመው ሰርፐንታይን ቤንዲንግ ኤንድ ተነሊንግ ብለን የምንጠራው ነው። ወተር ሮድ ሩት ብሪጅ እንጠቀማለን። ወይም ወተር ሼድ ያለባቸው ትላልቅ ወንዞች የሚያቋርጡባቸው ስፍራዎች ላይ ድልድዮች እንጠቀማለን። ሪቨር ቫሊ ሸለቆ ያለባቸው አሁን የምንጠቀመው ምንድነው? ብሪጅ ይሆናል ማለት ነው። ወተር ቦዲስ ሩት በጣም ከፍተኛ የሆኑ ውሃ ያለባቸው ቦታዎች ደግሞ ብሪጅ፣ ፌሪስ እና ኢምባንክመንት ብለን የምንጠራው ነው። ትላልቅ የሆኑ ድልድዮች ወይንም ይሄ ተሸጋጋሪ የሆኑ ላይክ አሜሪካ ውስጥ እንዳሉ እንደ ጎልደን ጌት ያሉ አይነት ፌሪስ ብለን የምንጠቀማቸው ናቸው ማለት ነው። በጣም ትላልቅ የሆኑ የውሃ ስፍራዎችን አቋርጦ የሚያልፉ በአየር ላይ የሚዘረጉ ድልድዮች ማለት ነው። ስለዚህ የዛሬ ትምህርታችን ይሄ ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ሚስተር ባህሩ ነበርኩ። ቴንኪዩ